ምክንያቱም 102 አንቀጽ አለ በራስ ምርጫ ቦርድ እዛ አዋቅረ በራስ አካይደ ደሞ አገርን ምርጫ ቦርድን ይሁንታ ሳይሰጥ በቃ ትክክለኛ ምርጫ ነው ያካሄደው ያሸነፈ አካልም ትክክለኛ ፍትሃዊ ዲሞክራሲያዊ ሰላማዊ ወዘተ አሳታፊ በሆነ መንገድ አካሄዶ ነው ያሸነፈው ብሎ እውቅና ሳይሰጥ እንትን ማድረግ አትችልም ይሄ ከእውቀቴ አንፃር ነው ግን ፍላጎቴ እኔም ያው ሰክሬ ነበር የፖለቲካ ሁላችንም የሰከርን ነው ባይዘው እኔ ምርጫ እንዳይካሄድ ወይም ደግሞ እኛ እንትናችን እንዳናደርግ ሳይሆን ከህጉ አንፃር ነው እንጂ እኔም ሰክሬ ነበር ያልሰከረ ያለ አይመስለኝም የፖለቲካ ስካር ያልነበረው ያኔ ያለ አይመስለኝም ግን በቃ ይሄንን ካደረን መንግስት ባን ያደርገናል ምክንያቱም ምክር ቤቱ ምንድነው ፌዴሬሽን ምክር ቤት በዛ ምን አለ የሆነ ክልል የራሱ ምርጫ አዋቅሮ በራሱ ተመርጦና አማርጦ መንግስት ነኝ ብሎ ቁጭ አይልም አይፈቅድም እውቅና መስጠት አለበት ሂደቶች አሉ እውቅና መስጠት አለበት ስንሄድ ይሄ ሁሉ አመት ስንሄድ እኮ 27 አመት በምርጫ ቦርድ እኮ ነው እውቅና የሚሰጠው ምርጫ ቦርድ ፍትሃዊነቱ ታዛቢ የውጭ ታዛቢ የምንም የሁሉም አለበት እንደዚህ ተደርጎ ነው የሚካሄደው ከልምድ አንፃርም ከህግ አንፃርም ከዚህ ውጭ ከሆንክ ግን ህገ መንግስቱን ተንደዋል ብሎ ቀጥታ ክልል ሂዶ የማፍረስ ለአስፈጻሚ ለሚኒስትሮች ምክር ቤት ትዕዛዝ ይሰጣል ይሄ ክልል ህገ መንግስቱን ንዶታል ስለዚህ አፍርሰው ባና አድርገው ነው የሚባለው ማለት ነው ይሄንን አውቃለሁ ግን ያኔን ተቃወም ያለው ግን የተቃወምኩት እንትን ከማለት አይደለም ህጉን ያጠቃናል ከሚል አንፃር ነው እንጂ ለህግ ጥብቅና አይደለም እንዳንጠቃ ይሄን ነገር አናድርግ እንዳንጠቃ ከሚል አንፃር ነው እና ግን ያኔ ያው እንደ ሁኔታው ሌላ ስለነበረ ሄድንበት ያኔ እንተነሳ እዛ ስራ አስፈጻሚ ነው ያነሳሁት ምን ተባለ ግን በቃ ሌሎች ሀገሮች ልምድ እንወስዳለን ተባለ ከዛ በኋላ እና አማኑኤል ነበሩ ያኔ ህግም የተረጎሙት ህግም ያመጣሉት በዚህ መንገድ መሄድ እንችላለን ተባለ ኦኬ በቃ እንሄድ ተባለ ማለት ነው ግን አሁን ያነሳለው ስለ ጥያቄው ስላነሳልኝ እንጂ ወደዛ ልምለስ ወደዛ ልውሰድ ጥያቄው ስላነሳልኝ ነው ይሄ ከዛ በኋላ ይሄ አካሄድ ጸረ ህገ መንግስት ነው ተብሎ ነው የፈረሰው ጊዜያዊ አስተዳደሩ ሲዋቀር እኮ ፌዴሬሽን ነው እንትን የሚለው ይሄ ነገር ጸረ ህገ መንግስት ነው ይሄ ምርጫ ትክክል አይደለም ስለዚህ ወደ ትክክለኛ ምርጫ እስከሚሄድ ግን ጊዜያዊ አስተዳደር ይቋቋም ብሎ አዞ ነው እንደዛ ውሳኔ ተሰጥቶ ነው የተደረገው ያካይ ነው ምርጫ ይሄ ህገ መንግስታዊ መሆን ደግሞ ተፈርሞ ምናምን ተቀብለው ለ3 አመት ምናምን ተኪዶ ማለት ነው አሁን መጥተው በቃ ያለፈውን መንግስታችን እንመልሳለን ብለው ውሳኔ ያስተላለፉ ሲሉ በጣም ነው የከረመኝ በጣም ከልብ እንዴት ሰው ማገናዘብ ያቅተዋል ባለፈው ሲመርጠን እሺ ኦኬ ምርጫ አካሂደናል ያኔ ምርጫ ስናካሂድ እኮ የህልውና አደጋ ነበረው የትግራይ ህዝብ ይሄ የህልውና አደጋ ይቀርፉልኛል ብለው እኮ ነው የመረጠን በቃ ህወሓት ናት አሁን ከወደቅኩበት የህልውና አደጋ በተከበናል በዚህም ተከበዋል በጣም አደጋ ነበር ያኔ ሲመርጠን ግን ይህንን የህልውና አደጋ እንዲቀርፍለት ነበር የመረጠን ትክክለኛ ህይወቱ ወደ ኖርማል እንድንመልስበት ነበር የመረጠን ከመረጠን በኋላ የተፈጠረው እናውቃለን ምን ያለ ልጆቹን እንዴት እንዳጠፋንላቸው ያውቃል ማቅ በማቅ የለበሰች ትግራይ ማቋን እንኳን ያላወረደች ለዚህ ብሎ ነው እንደመረጠን ለዛ ብሎ እኮ አይደለም የመረጠን ሲመርጠን እኔ መቀሌ ነው ተወዳደርኩት እዛ ሲመርጠኝ ግን በሌሊት ወጥተዋል አሮጊቶችም ሳይቀሩ ምርኩሳቸው ይዘው ግን ከነበረበት አደጋ ልናድነው ሰላም ልንፈጥርለት ሁኔታውን እንድንቀይርለት ነበርኩ የመረጠን እና የመረጠን ሌላ የሆነው ሌላ
ወደ ጦርነት ገባን እንደውም ወደ ጦርነት ገባን ተፋጀን እሱን ብቻ አይደለም ለ8 አመት ለ10 አመት ስጋት ውስጥ እኮ ነው የህልውና አደጋ ውስጥ እኮ ነው የትግራይ ህዝብ አሁንም እየቀጠለ ነው ማለት ነው ይሄንን እንዴት ህዝቡን እንዴት ሊንቁት ነው ሲንቁት ነው ያልኩት አሁን ምርጫ ብናካሄድ በዛን መንፈስ አንድም ሰው እኮ አይመርጠንም በዛን መንፈስ ማለት ነው እና በርግጥ በአንድ በኩል ደግሞ ምን ትላለ እንደዛ ካላረጉ አይመረጡማ ምርጫ ለነሱ የባለፈው የህልውና ማረጋገጫችን ነበረች በቃ እርግጠኛ ነበርን እዛ የተወዳደሩ አንዳንዶቹ ምርጫ ቦርድ እውቅና ሳይሰጣቸው የተወዳደሩ እኮ ነበሩ ምርጫ ቦርድ እውቅና ሳይሰጣቸውም ጭምር ማለት ነው አሁን ምርጫ ግን የህልውናቸው ማክተሚያ ናት ለዛ ስለሆነች ነው አሁን የሚጣደፉት ባይዘው የፕሪቶሪያውን ፈርሰዋል እያሉ ነው ማን ነው ያፈረሰው አሁን እንዴት ነው የፈረሰው ሁለቱ ወገኖች በፌደራል መንግስት ፈርሰዋል ስለ አልሰማም እስካሁን ምክንያቱም እንዲፈርስ ስለሚፈልጉት ነው ምክንያቱም መጀመሪያ እንደነገርኩ የፕሪቶሪያው ወደ ኖርማል የሚመለስ ነው ወደ መንግስት የሚቀይር ነው መጨረሻው ሂዶ እነሱ ስለሌሉባት እነሱን ስለማያካትት የግድ የፕሪቶሪያውን መፍረስ አለባት ጽምዶ ምናምን የሚል እኮ ይሄ እኮ ፈርሰዋል እኮ ራሳቸው ጽምዶ ሲፈጥሩ ራስ እኮ በፕሪቶሪያው አንቀጾች ካየ ፈርሰዋል እኮ ያኔ አፍርሰውታል እኮ ጽምዶ ፈጥረናል ምናምን ሲሉ ማለት ነው እና አሁን እንደዛ ሲሉ እሺ ከፕሪቶሪያው በፊት ምንድነው የነበረው ህወሓት አሸባሪ አይደለም እንዴ አሸባሪ ተብሎ ተፈርዶበት እኛ ምስር ቤት አይደለም እንዴ ነበር ነው ሁላችንም ስራ አስፈጻሚ ማዕከላዊ ኮሚቴ አሁን ያለው ወታደራዊ አመራር ሁሉም እኮ አለ ራሱ ፍርድ ቤት እኮ እንትኑ ተቋርጧል ነው የሚባለው እንጂ ተሰረዘዋል እኮ አልተሰረዘም እኮ ተቋረጠ እንጂ ክስ ነው የተቋረጠው እንጂ አልተሰረዘም እኮ እና ወደ በፊት እንመለስ ከተባለ ማለት ነው አሸባሪ ነው የነበረው ምክር ቤት አይደለም እንዲያነሳው እና ይሄንን አይተውታል እኔ በጣም ነው የገረመኝ ምናልባት ነው ዞር ኪራ እንደውም እሱ ብቻ አይደለም እኮ አሁን በቅርቡም ራሱ የትግራይ ቴሌቪዥን ሎጎ ያለበት የድምጽ ወያኔ ሎጎ ያለበት መግለጫ ሲሰጡ ያየናቸው ትግራይ አካባቢ የሚንቀሳቀሱ ፖለቲካ ፓርቲዎች ተወካይ የሆኑ አንዱ ግለሰብ እንደውም ከአልሸባብ ጋርም ትብብር ፈጥረናል የሚል ነገር አንስተዋል እንግዲህ ከአልሸባብ ጋር የሚተባበር ደግሞ አልሸባብ ያው ዓለም አቀፍ አሸባሪ ነው በነገራችን ላይ እኛም ዓለም አቀፍ አሸባሪ ነን እንተባበራለን ብሎ እንደማለት ነው እኔ እንደገባኝ ማለት ነው ይሄንስ እንዴት ነው የሚያዩት ማለት አንዳንዶቹ ባለውለታችን ናቸው አንዳንዶቹ አሉ እንትን ዝም ብለው በርግጥ የሚያቁነጠነጡ አሉ ዝም ብለው ግን ይጠቅማል አሁን ይሄን አላቅም ነበር ከአሸባሪ ከአልሸባብ እንሰራለን ከጎናችን ነው ሲሉ በጣም ነው የገረመኝ ለካ ከመገረጃ ጀርባ ሌላ ማናቀው ነገር አለ ስለዚህ ከአገራዊ አሸባሪነት ወደ ዓለም አቀፋዊ አሸባሪነት ለመሸጋገር ነው እንኳን የመንግስትነት ክብር የባለፈው መንግስትነት ክብር ሊመልሱና ይቅርና አካሄዳቸውም እንደዛ ነው ራሳቸውም እየነገሩን ነው አሁን ይሄ በመንግስት ሚዲያ ነው እየተነገረ ያለው ማለት የግሉ ነው ወይም ደግሞ የፓርቲ ነው እንዳትል የመንግስት ነው ስለዚህ እውቅና እየተሰጠው ነው ማለት ነው እነሱም ያው የህወሓት ግልባጭ ስለሆነ እነሱ የሚነግሩን ማለት ነው እና አንዳንዱ መንግስትም እየያዘው ነው ለነገ እኮ ይጠቅማል ይሄ ለነገ በጣም ነው የሚጠቅመው በራሳቸው ነው ዓለም አቀፍ አሸባሪ ግን እኔ ከህዝብ አንፃር ነው የማየው ይሄ ለትግራይ ህዝብ ቦምቡ ነው ወደ እቅፉ እያስገቡ ያሉት ወደ እቅፉ 360 ዲግሪ ጠላት ፈጠሩለት ትግራይ ህዝብ እነሱ የጠላ ሁሉ ህዝቡን እንዲጠላ ለማድረግ ኦኬ የአማራ ህዝብ ተዋልዶ የተሳሰረ በባህልም በሃይማኖትም በሁሉ ግን የማይገባ ትርክታ መጣንና ሁለቱም ህዝቦች እንዲጠራጠሩ አደረን መጨረሻ ፋኖ ጠላት ነው አል ፋኖም የጠላት ስራ ሰራ ሰየም ነው የጠላት ስራ ሰራ ከኤርትራ ህዝብም
ተጣልቶ አያውቅም እኮ ህዝብ ለህዝብ እኮ አይጣላም። ግን ሻዕቢያ ጠላት ነው ተባለ። 27 ዓመት ስለ ሻዕቢያ ጠላት ሲነገር እነሱም ስለ ወያኔ ጠላት ሲነገራቸው ወታደራዊም ህዝቡም ሲነገረው ከዛ በኋላ ምንድነው ያደረጉት? የጠላት ስራ ሰራው በትግራይ ህዝብ ወጥቶ መከላከያም የሀገር መከላከያ ብለን ስንት ያወራልንለት መከላከያም ጠላት ነው አልነው። መከላከያም በተመሳሳይ ትግራይ ህዝብ ገብቶ ጠላት ሆነ አላደረው። ስለዚህ 360 ዲግሪ ጠላት ተከበብ ነው እንዲከበብ አደረግ ነው። አንድ መሪ እኮ ስጋት ቢኖረው ጠላት ቢኖረው ይህን ነው የሚያስወግድለት። ለህዝቡ ሳይሆን የምትነግረው ለይህን ነው የምታስወግድለት። አሁን ደግሞ ወደ ምን ከፍ አደረጉት? ከሀገር ወደ ኢስት ከፍ አደረጉት። ምክንያቱም አሸባሪ አልሸባብ እኛ ጋር ነው ያለው ካልክ አገሮች ምንድን ነው የሚለው ከፍ አደረጉት ማለት ነው። ይሄ የትግራይ ህዝብ አሁንስ ምን ሊሉ ነው? አማጺ ከኢትዮጵያ ውስጥ ያሉ አማጺያንም እንሰራለን። የሱዳን አማጺ ነው፣ ብዙ አማጺያን እኮ ነው ያነሳው። አሁን ከትግራይ አንጻር ምንድነው ለነገ ምንድነው እያስተላለፍን ያለ ነው? ቦምብ አይደለም እንደ ከቅፉ እያስገባንለት ያለ ነው። ወደ ቤቱ ቦምብ እኮ ነው እያስገባን ያለ ነው። ዓለም ነው ወደዛ ፊቱ ነው ማለት እንግዲህ ዓለም አቀፍ እኮ አሸባሪ ጋር ታብሮ የሚሰራ ከሆነ አንድ ቡድን ዓለም በራሱ ይዘምትበታል። ምክንያቱም ይሰጋል፣ ስጋት ስላለበት ማለት ነው እኮ አልኩ እኮ የህዝባችን ጥላቻ ከአገራዊ ከፍ እያደረጉት ነው ማለት ነው። ምን ያህል እንዴት ይታመናል? እንደዚህ አይነት መልእክት ሲያስተላልፍ እንዴት ይታመናል? እና እኔ የኢትዮጵያ ህዝብ ያውቀዋል የትግራይ ህዝብ ብዬ አምናለሁ። እንደሚወራውና ሁኔታው አሁን ሁሉም ቀስ በቀስ እየተገነዘበው እየሄደ ስለሆነ ማለት ነው። ግን በጣም ነው የሚገርመው፣ በጣም ነው የገረመኝ። ከአገር አቀፍ አሸባሪነት ወደ ዓለም አቀፍ አሸባሪነት በራሳቸው እየተሸጋገሩ ነው ማለት ነው። ስለዚህ ከፕሪቶሪያ ውል በፊት ከሆነ ህወሓት ወይም ደግሞ እነሱ አሸባሪ በህግ የሚፈለጉ ናቸው። ጥሩ መደላድል ነው እየፈጠሩ ያሉ። ጥሩ መደላድል ጥሩ ነው። አሁን እንትኑ እየለየ ነው እኮ ጥሩ መደላድል ነው እየፈጠሩ። ስለዚህ ይሄ አለ አንደኛ የእንትኑ ውጥረቱ ማለት ነው። ምርጫ መካሄድ አለበት። ስለዚህ ህጋዊና ህዝባዊ የሆነ መንግስት መፍጠር አለበት የሚል የጊዜያዊ አስተዳደር አቋም ነው ብዬ አስባለሁ። ምክንያቱም ፌዴራል መንግስት ካሁን በኋላ ከፌዴራል መንግስት እጅና ጓንት ሆነን እንሰራለን ካለ ተጠሪነቱም እኮ ወደ እንትን እኮ ነው ወደ ፌዴራል መንግስት እኮ ነው ተጠሪነቱ። ወደ ጠቅላይ ሚኒስትሩና ወደ ሚኒስትሮቹ ነው እኮ ተጠሪነቱ ጊዜያዊ አስተዳደሩ። እንደዛ ነው የሚለው እንጃ። በእንትኑም አይቻለሁ፣ በደንቡም አይቻለሁ። ደንቡ 2 ጊዜ ማራዘም እንደሚችልም አይቻለሁ። ተጠሪነቱም ወደዛ ነው። ስለዚህ ኮኔክሽኑ ከነሱ ወደ ምን ነው ኮኔክሽናቸው የሚፈልጉት? ወደ ኤርትራ ወደ ሻዕቢያ ነው። ያኛው ደግሞ ወደ ፌዴራል ነው። ስለዚህ ምርጫው የጊዜ ጉዳይ ካልሆነ እንጂ እንደሚካሄድ ነው። እነሱ ግን አይፈልጓትም። ስለዚህ በዚህ ውጥረት አለ ማለት ነው።